ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይፊቶ ቻናል ተመልካቾቼ ሰላም ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። የልባችሁን መሻት ሁሉ እግዚአብሔር ይፈጽምላችሁ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ተከስተናል ማለት ነው። እስከ መጨረሻ ቪዲዮውን ተመልከቱ እና ያላችሁን አስተያየት ኮሜንት ላይ አስቀምጡኝ። ጸሎት አድርጉልኝ ቤተሰቦች ሁላችሁም ማለት ነው። ጸሎት አስቡኝ። እዚህ ጋር እንግዲህ በጣም ድምጽ የጎረቤት ድምጽ በጣም እየረበሸኝ ነውና ያው ተቀርጽላችሁ በጣም የሚረብሽ ድምጽ ነበርና ላወራ አልቻልኩም። ሁለተኛ ሪከርድ እያደረኩላችሁ ነው። በጣም ታንድ በኩል የሚረብሽ ድምጽ አለ፣ ታንድ በኩል ደግሞ ደህና ናቸው አይጮሁም ምናምንና ታንድ በኩል ልጆች አሉ፣ ሰዎች ጮሁ። በጣም ነው የሚረብሸው። ሙሉ ቀን እግዚአብሔር ማረና ክርስቶስ ትላላችሁ። ድምጽ ሙሉ ቀን አይሰለቻቸው አይደክማቸው። እኔ ስልችትና ደክም ይለኛል እነሱ ለጮሁት ማለት ነው። ያው እንግዲህ ራጥቤ አስጥቼ ነበረ ሌና አስጣጣው ወይ ማለት ነው። ያ እቃዬንም አጣጣሁኝ። ያው ሰልፍ ይዞ ነበረ። ከሰልፍ ላይ ሰብ ባረኩት። ያደርሱ ደግሞ ተንደርድራ ትመጣለች ለጥቀኝ ማለት ነው። ድሮቹንም እየጠበኩኝ ነበር እና እንዲሰራችኋለሁ ቤተሰቦች። እስኪ እስከ መጨረሻዎትን ነው ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው። ላይክ ሰብስክራይብ ማድረግ እንዳትረሱ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ያው ላስታውሳችሁ ብዬ ነው ማለት ነው። እንዴ አሁን ላይ አድሰንሱን ቢነሳ ቢኖሩ ያኔ ያው በተስፋ እንጠብቃለን ወደፊት ማለት ነው። ከተውኩት ያው ይቀራል ማለት ነው። እያነከስኩ ነው፣ እግሬ ያነክሰኛል። እዚህ ጋር ጭቃ ነበረኝ ወታ በምሰራበት ወታ ቤት አንድ ፊት ተሸርፎ ለሱ መጠገኛ ሆነኛል ብዬ ደግሞ እያጠጣሁ ነው። ወይኔ ቤተሰብ አያችሁ፣ እንደዚህ አይነት ነገር በስልክ ነበር የማየው ጋይስ። አያችሁ፣ በስልክ ነበር እንደዚህ አይነት ነገር የማየው። ዛሬ በራሴው አየሁት ማለት ነው። ጉዴ! እኔ አላውቅም፣ ብቻ መብራን ታውቃለች። እኔ አላውቅም ጋይስ፣ እኔ አላውቅም። ምንድነው የምለው? አያስፈራም? አያችሁት? ራቁቴን ብሆን እኮ ይሄ በስልክ የሚታየው ማለት ነው። ያው ጡት መያዣ ስላላደረኩ ነው። ራሱ ጡት መያዣ እንደዚህ አድርጌ ቢለይ አያችሁት? እግዚኦ መሐረና ክርስቶስ ብቻ ጋይስ። የጸሎት አሁንም ጸሎት እያደረገችልኝ ነው። ጸሎት አድርጉልኝ። ዛሬ ደግሞ እህልም ምናምን አጣጥቤ እንዳያችሁ ደክሞኛል። ስለዚህ እንጀራ ሁሉ መጋገር አቅቶኛል ማለት ነው። እንጀራ ሁሉ መጋገር አቅቶኛል። ገባችሁ? እንጀራ ሁሉ መጋገር ስላቃተኝ ስለዚህ ዛሬ ቂጣ ነው የጋገርኩት። ምሳኔ ብቻ ነበርኩኝ። ቂጣ ጋገርኩት። የስንዴ ቂጣ ነው። በጣም ነጭ ቂጣ ነው። ነጭ ነው። ጣሱና አያችሁ፣ ፉርኖ ዱቄት አይመስልም ግን ስንዴ ነው። እኛው ቡናው ምትጃለ እጋ የተወቀጠ ነው ነበረኝ። በሰፋ የወቀኩት ነው ነበረኝ። ወቃ እና ዛሬ ምሳ ይሄ ነው። እንብላ ጋይስ። እና አሁንም ቤተሰቦች ጸሎት አድርጉልኝ። በስመ አብ እኔ በጣም ነው የፈራሁት፣ ግን ድንግልን ይዤ ያው እሷን ነው አምኜ የተቀመጥኩት። እንደኔ ኃጢያትና እንደ ሆዴ ብዛት በጣም ነው የፈራሁት ማለት ነው ጋይስ። በጣም ፈርቻለሁ። አንዳንድ ጊዜማ እኮ እንዴ ምን ታነው እንዲያስኩ ትላለሁ። አላቅም አሁን ምን እንዲያስኩ አላቅም ጋይስ። እንደዛ ነው እንዲላለሁ። አሁን ግን በጣም ስለሚያስፈራ ነው። በጣም ነው የከበደኝ።
በጣም ይጣፍጣል። ቂጣው ይጣፍጣል። ቂጣ በኑግ በጣም ነው የሚጥመው። ያው እኔ በማሽን ነው ቀቁት አለጠለጠ። ምክንያቱም ሙቀጫዋ ትንሽዬ ስለሆነች አንዳንዴም ማቀርቀሩ ችግር ስለሆነ በማሽን ነበር የፈጨሁት። እንትኑ ቅልጥ ያለ ነው። ስንዴው በጣም ነው የደቀቀው ምናምንና ቅልጥ ያለ ነው። ልክ እንደ ፍርኖ ዱቄት በሉት። የፍርኖ ዱቄት አይታችሁ ማለት ነው። አይነውሩት ትላላችሁ። ዳቦ ሲያምር ሰዎች ምን ይላሉ? ለዳቦ ነው ከካርጎ ይላሉ። ኖ አያምርም። ዳቦ አያምርም የተከካ ማለት ነው። ይሄ ልስልስ ያለው ዳቦ ግን አረ ልነግራችሁ አልችልም። ሶፍት በልታችሁ አጠቡት እና ዛሬ እንጀራ አልጋግርም ነው እንጃ ብቻ ከብዶኝ ቡናችን ይዳል። ቡና በባዶ ነው የምጠጣው። ደስ ይለኛል በባዶ በጨው ማለት ነው። ብቻዬን ነው ሁሌም የምጠጣው ቡና። ሁሌም ብቻዬን ነው የምጠጣው ምክንያቱም ቡናው ቀዝቅዟል። ከወዲህ ተጋገርኩ ምናምንና ቡናው ቀዝቅዟል። ቤተሰቦቼ እንጠጣ ቡና። ምርጥ ቡና ነው። አብሽ አለበት። ሁሌም አብሽ እያረኩ ነው የማፈለው። መረር ሲል ደስ ይለኛል። ምን አይነት በሽታ ነው እንዳትሉኝ እና ሁላችሁም የሀገሬ ልጆች አሁንም ጸሎት አድርጉልኝ። እኔ ተወዲ በሰላም እንደሚላቀቅልኝ ማለት ነው። አላቅም በጣም የፈራሁት ምን መሰላችሁ? ጎንበስ ቀና ብዬ ተዋልኩ። ለሌት እንቅልፍ የለኝም። እንዴት ቁጭ ብዬ ተዋልኩ። ግን ወይ ጎንበስ ቀና ካላልኩ ደህና ተኛለሁ ማለት ነው። ሌሊቱን ደህና ተኛለሁ። ያው ሌሊት አብዛኛውን ያው በፈለጋችሁበት ቦታ አትተኙም መቼም እና አብዛኛውን ጊዜ እንቅልፍ የለኝም። በጣም እንቅልፍ የለኝም። እንግዲህ ሁሉ ረከቦት ይዤ ሁሉ ስንይዤ እኔ ብቻ ነኝ የምጠጣበት ማለት ነው። ያ እንደ ቁጭ አልኩት ህልም እየጠበቅኩ ነው። በዛ አጋጣሚ ዶሮች እንዳይበሉብኝ ማለት ነው። ቡና በአብዛኛው የምጠጣው መሰላችሁ እንቅልፍ አይለኝም፣ አያነቃኝም። ቀን እንቅልፍ አይለኝም። እንደገና ደግሞ አብሽ ስላለበት በጣም ደስ ይላል እና ያው ሁላችሁም ቤተሰቦቼ የኔ ውድ ፋሚሊዎች እንግዲህ በጸሎት አስቡኝ ማለት ነው። በጸሎት አስቡኝ። እኔ እንደዚህ ኩፉ በስቶ አፍሪካ እነዚህ አፍሪካውያን እነሱ ኡጋንዳ ናቸው አፍሪካውያን ጋይስ። እኔ ግን በአፍሪካ ነው የማስባቸው። ኡጋንዳውያን ነው አፍሪካውያን። እንግዲህ በጣም ወዳቸው ነው ስፖርት የሚሰሩት። ቡናው ስለቀዘቀዘ ነው ቶሎ የሚጠጣው እና እነሱ ነበር የማየው። ግን ዛሬ እኔ ላይ ደርሳይበት ማለት ነው። የሚገርም ነው። ግን በሰው እንዳስቡ ጋይስ። እኔ ግን አልሳኩም። ያኔ ለማየት ራሱ ይጨፈግገኝ ነበር እነሱን ሳይ ማለት ነው። ግን ያኔ ዛሬ እኔ ላይ ደርሳይበት ግን ይጨፈግገኝ ነገር እኔ ላይ ደርሳይበት ግን ስቄም ቢሆን የሳኩበት ነገር እኔ ላይ ደርሶ ላይ ነበር ማለት ነው። ወሲ ምጣደውና በጣም ግን አለበት ብቻዬን አንድ ጀበና ቡና ነው ደግሞ ወፍራም ቡና የጊሸና መሪጣይ ያፈስኩት ደግሞ ሞልሞል ተገኘ።
መጣሁ። እሺ ስቶብ ላይ ስለሆነ የማፈላው ስቶብ ላይ ነው የማፈላው ቡና እና ቆይ እስኪ እንጨት ስለሆነ አይወድም። እንጨት ስለሆነ አይወድም ጋር